እኛ ለሰላሙ ከምንም በላይ ሁልጊዜ ዝግጁ ነን። ለሰላሙ ስለ ሀገራችን ሰላም ሁልጊዜ እኛ ሰላም ፈላጊዎች ነን ለማለት ፈልጌ ነው። ስለዚህ ሁሉ ነገር በጸሎት ነውና የሚፈታው። ጸሎት ከሌለ ሁሉ ነገር አስቸጋሪ ስለሆነ እንግዲህ ወደፊት በልማቱ በምኑ አብረን ለመስራት ዝግጁ ነን። ደብረ ማርቆስንም አማራ ክልልንም ወደ 10 ክፍለ ሀገር ከውጭ መንግስት ጋርም ዙሬ ሰርቻለሁ። ይሄን መምራትና ለውጥ ማምጣት ያመራሩ ትልቅ ሚና ነው። ያለ ሰው እኮ ያለ አመራር ለውጥ ሊመጣ አይችልም። ይሄን ደግሞ የሚሰሩ ሰዎች የራሳቸውን ጊዜ እያባከኑ ለራሳቸው የሚያስቡበት ጊዜ የለም። ይሄን ህዝብ በዚያም ብሎ መርቶ ለዚህ ማብቃት ቀላል ነገር አይደለም። ይሄ ሁሉ ኢንዱስትሪ፣ ይሄ ሁሉ ፋብሪካ፣ የከተማው ራሱ ጽዳት፣ በዚህ በአብማ መስመር የተሰራው ራሱ አዲስ አበባንም አይቼዋለሁ። ግን እንደዚህ ቆንጆ የሆነ ነገር መስራትና ከተማይትን ውበቷን መለወጥ፣ የህዝቡን ሰላምና ጸጥታ መጠበቅ፣ ለዚህ ሀገር ሰርቶ ለውጥ የሚያመጡት እነዚህ አመራሮች ናቸው። እነሱን መደገፍ በቻልነው መንገድ ሁሉ እነሱን መደገፍና ሰላም እንዲመጣ የማድረግ ኃላፊነት በእኛ ላይ ነው ያለው፣ በእያንዳንዳችን ላይ እንጂ እነሱን እንደዚህ ያደረጉ እገሌ እንዲፈጠረ እገሌ እንደዚህ ያለ እገሌ እንደዚህ ይፈጠረ ማለት አይደለም። እና ይሄን ያህል ለውጥ በእውነት ከደብረ ማርቆስ ከተማ ጀምሮ አማራ ክልልን የመጣውን ለውጥ ስናይ በጣም ትልቅ ደረጃ ነው የደረስነው። እዚህ ያለን የተሰባሰብን ደብረ ማርቆስ እና አካባቢዋ ስለ ሰላም ማውራት ብቻ ሳይሆን ወርደን በተግባር ወጣቱን እንደ ወጣት በየሰፈሩ አደራጅቶ ከጸጥታ አካል ጎን ሆኖ እንዲሰራ ማድረግ ከእያንዳንዳችን የሚጠበቅ ይሆናል ማለት ነው። እኔ አንገቴን ደፍቼ እንደሄድ እንጂ አንገቴን ቀና አድርጌ እንዳልሄድ ከጎኔ አብሮኝ ያለ ሰው አከሌማ እንደዚህ ያለ አየው ብልጽግና ይላል። ብልጽግና ማለት ማበም ማለት ነው። ብልጽግና ማለት ሲወሩ ሳይሆን በተግባር የምናያቸው እየተሰሩ ያሉ በባዶ እግሩ ሲሄድ የነበረ ጫማ ካደረገ ይሄ ሰው በለጸገ ማለት ነው። ብልጽግናን ግን ያረዳድ ወይም የግንዛቤ ችግር ያለበት ማህበረሰብ በአቋራጭ ለመበልጸግ የሚሞክር በተለይ የኑሮ ውድነትን ከሚያመጡ ግለሰቦች መካከል ስግብግብ ነጋዴዎች ናቸው በግልጽ ማስቀመጥ ፈልጋለሁ። ወጣቱ እንደ ወጣት የራሱን ስራ መስራት መቻል አለበት። ለምሳሌ በሰሜኑ ጦርነት እናት ሃይላንድ ይዛ መንገድ ላይ ለሰራዊት ትሰጥ ነበር። ገመድ ወጥራም ሰፈሯን ትጠብቅ ነበር። ዛሬ ስለምንድን ነው ሰፈሯ ሲንኳኳ ልጇ ሲሞት ሲታረድና ሲሸማቀቅ እናት ደሟ እየፈሰሰ ሆስፒታል መድረስ ስችል መንገድ ላይ የሞተች የቀረች ሰላም አለ ማለት አይቻልም። ስራ አልተሰራም፣ መሰራት መቻል አለበት የሚል ሐሳብ አለ እንደኔ ማለት ነው። ከዚህ ውጭ ሰላም ስናደርግ ነው የመብት ጥያቄ ልንጠይቅ የምንችል። ሰላም ሲሆን ነው ሀገራችን ለምን አላደገችም ብለን ልንጠይቅ የምንችል። ሰላም ከሌለ ግን ሁሉም እጁን አጣጥፎ የሚቀመጥበት አጋጣሚ ይኖራል። እውነት ሰላም ቢሆን ኑሮ ደብረ ማርቆስ ምን ትመስል ነበረ? እዚሁ ቅርባችን ያለው በራሳችን ጥፋት በራሳችን ስህተት ኋላ ቀሮች ሆነን በአሁኑ ሰዓት እንደው እንዲሞሉ እኮ ኮሪደሮች በመተው ተሰርተዋል። እንደ ሌሎች ባይሆኑ ጦርነት እያለ የባህል ተቋሙ እየተሰራ ነው። የበዓል ማዕከሉ ይህም ቢሮ ሳያቋርጥ ከጦርነት ጋር ጎን ለጎን የተሰራ ነው። ተመልከቱ ምን ያህል እንደሚያምር። እንግዲህ እነኚህ ሁሉ ተሰርተዋል። ሰላም ቢሆን ኑሮ ምን ይሆን ነበረ? ስንት አይነት ጅምር መንገዶች ቀሩብን። ምን ያህል ያምር ነበረ። የሚገርማችሁ እኛ ያልተረዳነው ነገር አለ። እስካሁን የምናወራው እስካሁን የምንናገረው አንዳንዶች በተለይ ያልገባን ስህተቶች ሲሰሩ ጀግና ብሎ ማጀገን አለ። እጅግ የጎላ ስህተት እየተሰራ የአማራ ባህል ያልሆነ ምንኮራበት ኩሩ ባህላችን ቀርቶ ጠፍቶ ሴት ልጅ መንገድ ላይ የምትገደልበት ዘመን ሆኖ አረጋውያን ሽማግሌዎች ለሽምግልና የተላኩ የሚሰቃዩበት ዘመን ሆኖ እያየን አሁንም
ያ ሁሉ ባህላችን ጠፍቶ ተረስቶ እንዴ ሰማይ ተቀደደ ቢባል ሽማግሌ ይሰፋዋል ተብሎ የሚተረጎምበት የሚተረትበት የሚነገርበት አገር ሽማግሌ ተልኮ እንደ ተራ ጎረምሳ እንደ ጦረኛ ሆኖ ጦር መዞ እንደሄደበት ሁሉ አንበርክኮ ማሰቃየት የሚታይበት አገር ሆኗል። እኛ ሰላምን ስለተናገርነ ሰላምን ስለዋራነ ብርቱ ማስጠንቀቂያ የሚሰጥበት አገር ሆኗል። እስከ መቼ ነው ታዲያ ሁላችን የሚገባን ጎበዝ? እዚህ ያላችሁ ብቻ በየዘመናችሁ ብትቀሰቅሱ በሺህ የሚቆጠር አማጺ ኃይል ይመለሳል። አረጋውያን አባቶች፣ ቄሶች በየአበነፍሳችሁ ብታዋግዙ እጅግ በርካቶችን ትመልሳላችሁ። አብረን እንስራ አደራ ነው ብለው አመሰግናለሁ።